በጣም የሚገርም አንድ ሪሰርች ያነበብኩት ሰዎች ወደ እርጅና በፍጥነት የሚሄዱበት ምክንያት የእለት ከእለት ያው በእነሱ ዑምር በአላህ እጅ ነው፣ ግን አስባቦቹ ምንድናቸው? ሰው ለመሞት ሰውነቱ ለመዳከም ብሎ ያጠናሉ። ፊዚዮሎጂካሊ ማለት ነው። የሴል መሞት ምናምን እያሉ ለመጡት በእርግጥ ምግብ አመጋገብን ማስተካከል፣ ስፖርት መስራት የመሳሰሉት ነገሮች የራሳቸው ትልቅ ሚና አላቸው። እሱ ሚናቅ አይደለም። ግን ትልቁ ፋክተር ስትረስ የሌለው ሀያት መኖር መቻል ነው። ያለ ጫና ያለ ጭንቀት በተለይ እለት ከእለት የማይለቅ ጭንቀትና ሀሳብ ውስጥ የሚኖሩ ሰዎች ፊዚዮሎጂካሊ እየተዳከሙ ነው የሚሄዱት። ውስጣቸው ይደክማል። አሃ እኮ እኔ እኮ የት ነው ይሄ አገር ብዬ ነበር። አሁን እያወራን ያለ ነው ስለ ውስጥ መረጋጋት ነው። ውጫዊ ረብሻዎች የማይረብሹት የውስጥ ማንነት መገንባት ነው። ተወኩል ያንን ነው የሚሰጠው። እስቲስላም አድርገሃል። እስቲስላም ስታደርግ ለአላህ ሁሉም ነገር ለመልካም ነው። አንተ ጥረት አድርገሃል ለኸይር ነው። ግን አንድ ታሪክ ምናልባት ካሁን በፊት አንስቼው ከሆነ አላውቅም። አንድ ንጉስ ባለሟል ነበረው እንደ ወዚር ወይም ሚኒስቴርና ሁሌ አብሮት ነው የሚኖረው። ሁሌ አደንም ሲሄድ ሌላም ቦታ ሲሄድ የሚከተለው ያ ሰው ነው፣ ታማኝ ሰው ነው። እና አንዴ አደን ወጡና ንጉሱ አደን ላይ ባለበት አውሬችን ጣቱን ይነክሰውና ይቆረጣል። አውራ ጣቱን ይበላዋል። ወዚሩን ማለት ነው? ኖ ንጉሱ። ይህ ወዚር ለኸይር ነው ይለዋል። ጠላቴን ነው ለካ ይዤ የምዞረው፣ እኔ ጉዳት ደርሶብኝ እንዴት ለኸይር ነው ትላለህ ብሎ በጣም ይቆጣበትና እስር ቤት ይወረውረዋል። ይህ ንጉስ ሕክምና ተደረገለት። በቃ ተቆርጧል ጣቱ። የተወሰነ ጊዜ ወራት ምናልባት ከቆየ በኋላ ለአደን ብቻውን ይወጣል። ምክንያቱም ጓደኛውን አስሯል። ይህ ባዕድ አምላኪ የሚባሉ ፓጋኖች ማለት ነው። እዛ በረሃ ያሉ ሰዎች በቁጥጥር ስር ያውሉታል ንጉሱ። እንደ ድንገት እነርሱ ለአምላክ ብለው ለሚያምኑት ጣዖታቸው ቁርባን የሚያቀርቡበት አመት ይዘው የተያዘበት እና ይዘው ትሄዳሉ። በቃ ሰው አገኘን ብለው ሊሰዋ ማለት ነው። የሃይማኖት መሪያቸው ፊት ያቀርቡታል። ይህን ንጉስ እንግዲህ ንጉስ ይሁን ምን ይሁን ለነሱ ጉዳያቸው አይደለም፣ የሚያውቁት ነገር የለም። በሉ ሙሉ አካሉን ቼክ አድርጉልኝ፣ እኛ ለአምላካችን ንጹህን መቅረብ ጉድለት ያለው ሰው አንሰዋም ይላል። ከዛ እቺ ቆራጣ መሆኗን ያዩና አንተ ብቁ አይደለህም ለመሰዋት ብለው ያባሩታል። ለኸይሩ ነው ያለኛ ሰው ለዚህ ነው ለካ ለዚህ ነው ይልና ተመልሶ በልዐውፍ በለኝ ለኸይሩ ነው ያልከው እውነትህን ነው ናውጣ ይለዋል ከእስር ቤት። የኔም መታሰብኩ ለኸይር ነው። አብሮ ቢኖር አሰብኩ አብሬህ ብኖር የምሰዋው እኔ ነበር። የተሟላው እሱ ነው። ብዙ ጊዜ መጥፎ የምንላቸው ነገሮች ለእኛ ይዘውት የሚመጡት ብዙ ኸይር አለ። አልሕከም እብን ዓጣኢላህ ሰከንደሪ አላህ በስንት መከልከል ውስጥ መስጠት አለው ይላሉ። ሩበማ አኸዘ ሚንከ ሊያዕጢክ አይደል? ሊሰጥህ እኮ ነው የወሰደብህ። ሌላ የሰጠህ ነገር ይኖራል አንተም አታውቀው። የተወኩል በዚህ ደረጃ ወደ አላህ ራስን መስጠትን ይጠይቃል። የመጨረሻው ሌቭል ተፍዊድ ነው። ወኡፈዊዱ አምሪ ኢለላህ፣ በቃ ጉዳይም በሙሉ ለአላህ መተው። ይሄ ነቢዩ ዓለይሂ ሰላቱ ወሰላም ያስተማሩን የሪዳ ደረጃ ላይ የመድረስ ጉዳይ ነው። ተወኩል የመጨረሻው ደረጃው ሪዳ ነው። ራሱ ሪዳ